ሰላም ኢቃና ዜና ቅምሻ ነው የዕለቱ ዋና ዜናዎች በኢትዮ ኢንጂነሪንግ ግሩፕ የፓወር ኢኩዊፕመንት ማምረቻ ኢንዱስትሪ የማምረቻ ፋብሪካዎች ከ2013 እስከ 2015 በጀት ዓመት ድረስ ያመረታቸው ሁሉም ምርቶች የአገር አቀፍም ሆነ የዓለም አቀፍ የጥራት ማረጋገጫ ወረቀት ያልነበራቸው መሆኑ በኦዲት ተረጋገጠ። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ኢንዱስትሪው ከ2013 እስከ 2015 በጀት ዓመት ድረስ የነበረውን የሥራ አፈጻጸምና የአካባቢ አያያዝ ውጤታማነት በተመለከተ በፌደራል ዋና ኦዲተር የተሰራውን የክዋኔ ኦዲት ሪፖርት መነሻ በማድረግ ከተቋሙ አመራሮች ጋር ዛሬ ተወያይቷል። በዚህም ወቅት በተጠቀሱት ጊዜያት ውስጥ ኢንዱስትሪው ዘመናዊ የአመራረት ቴክኖሎጂን ባለመጠቀሙ የሚመረቱ ምርቶች የጥራት ደረጃቸውን ያላሟሉ፣ ለሁሉም ምርቶች የአገር አቀፍም ሆነ የዓለም አቀፍ የጥራት ማረጋገጫ ምስክር ወረቀት ያላገኙ የትራንስፈርመር ምርት አመራረት ዶክመንት ተግባራዊ ያላደረገ መሆኑ በኦዲት መረጋገጡ ተገልጾ የተደረገ ማስተካከያ እንዳለ ተጠይቋል። በተለይም የትራንስፈርመር ምርቶች በጥራት ባለመመረታቸው ሀገሪቱ ላይ ያጋጠሙ ያለውን የትራንስፈርመር ብልሽት መንስኤ በመሆኑ ምን አይነት መፍትሄ ለመስጠት ታስቧል ሲሉ የቋሚ ኮሚቴ አባላት ጠይቀዋል። የፓወር ኢኩዊፕመንት ማምረቻ ኢንዱስትሪ ዋና ስራ አስኪያጅ ያደኑ ተርፌሳ በሰጡት ምላሽ በአሁኑ ወቅት በኢንዱስትሪዎቹ ለሚመረቱ 18 አይነት ምርቶች የሀገር ውስጥ የምርት ጥራት ማረጋገጫ ማግኘት ተችሏል ብለዋል። በተጨማሪም ትራንስፈርመርን በተመለከተ በሀገር አቀፍ ደረጃ ስታንዳርድ ባለመኖሩ ምክንያት ከኢትዮጵያ ተስማሚነት ምዘና ድርጅት ጋር ለመስራት እቅድ መያዙን ጠቁመዋል። የፋብሪካዎቹ የሥራ አፈጻጸም ዝቅተኛ መሆኑ፣ በገበያ ጥናት ላይ ያልተመሰረተ ግብይትና ሽያጭ በማካሄዱ የደንበኞች ፍላጎት ማሟላት አለመቻሉ፣ በሶስቱም ዓመታት ያገኘው ገቢ ከእቅዱ አንጻር ሲነጻጸር አነስተኛ መሆኑ እንዲሁም የማምረት አቅሙ በግብአት እጥረት ምክንያት ዝቅተኛ መሆኑን በክዋኔ ኦዲት ሪፖርቱ ተመላክቷል። ለዚህ ጉዳይ ምላሽ የሰጡት የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኮሎኔል ሸጋው ሙልጌታ የኢንዱስትሪው ዝቅተኛ የሥራ አፈጻጸም ዋና ምክንያቶች የቀድሞ ሜቴክ የሚለው ስም የፈጠረው ግርታ፣ የግብአት እጥረት፣ የውጭ ምንዛሪ አቅርቦትና በቂ ባለሙያ አለመኖር መሆናቸውን ገልጸዋል። የሱዳን መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ዲፕሎማሲያዊ ግንኙነት ማቋረጡን አስታወቀ። ካርቱም ከውሳኔ ላይ የደረሰችው ካለፈው 2 ዓመት ጀምሮ ከብሔራዊ ጦሩ ጋር ውጊያ ላይ ያለው የፈጥኖ ደራሽ ኃይሉ በብሔራዊ ጦሩ ይዞታዎች ላይ ከሰሞኑ ተደጋጋሚ የሰው አልባ አውሮፕላን ጥቃቶችን መፈጸሙን ተከትሎ ነው። የሱዳን መንግስት የባህረ ሰላጤው ሀገር ለፈጥኖ ደራሽ ኃይሉ የላቁ ሰው አልባ አውሮፕላኖችን ታቀርባለች ሲል በተደጋጋሚ ወቀሳ ቢያቀርብም የተባበሩት አረብ ኤሚሬቶች ወቀሳውን ስታጣጥል ቆይታለች። ፈጥኖ ደራሽ ኃይሉ ከሰሞኑ የማዕከላዊ መንግስቱ መቀመጫ በሆነችው ፖርት ሱዳን የሀገሪቱን ዋና ወደብ እንዲሁም ብቸኛ በስራ ላይ ያለውን ኤርፖርትን ጨምሮ የተለያዩ መሰረተ ልማቶች ላይ ተከታታይ የሰው አልባ አውሮፕላኖች ጥቃትን ሰንዝሯል። ዛሬ ደግሞ በሱዳን ትልቁ የባህር ኃይል የጦር ሰፈር በሰው አልባ አውሮፕላን ጥቃት እንደተሰነዘረበት አጃንስ ፍራንስ ፕሬስ ዘግቧል። የሰው አልባ አውሮፕላኑ ጥቃትም ለተከታታይ 4ኛ ቀን የተካሄደ መሆኑን የዜና ምንጩ ጠቁሟል። እስከ ባለፈው እሁድ ድረስ የወደብ ከተማዋ ፖርት ሱዳን በብሔራዊ ጦሩና ልዩ ኃይሉ መካከል ለ2 ዓመት በዘለቀው ጦርነት ለተፈናቀሉ በርካታ ሰዎች አስተማማኝ መሸሸጊያ ተደርጋ ትወሰድ ነበር። ጥቃት በደረሰበት የነዳጅ ማከማቻ አካባቢ በሚንቦሎቦል ጭስ ታጅበው በቴሌቪዥን መስኮት ብቅ ያሉት የሱዳን ጦር አዛዥ አብዱልፈታህ አልቡርሃን ይህንን ሚልሻና የሚደግፉትን እናሸንፋለን ሲሉ ዝተዋል። በመንግስት ሚዲያዎች በተላለፈ ንግግራቸው የቅጣት ሰዓት ይመጣል ሲሉም ተደምጠዋል። የሱዳን የመከላከያ ሚኒስትር ያሲን ኢብራሂም ደግሞ በቴሌቪዥን በተላለፈ ንግግራቸው የሱዳን መንግስት የባህረ ሰላጤዋን ሀገር በወራሪነት መፈረጁን ተናግረዋል። አክለውም ካርቱም ኤሚሬትስ የሚገኘውን ኤምባሲዋንና ቆንጽላ ጽሕፈት ቤቷን መዝጋቷንም ተናግረዋል። የተባበሩት መንግስታት ድርጅት ባለሙያዎች፣ የአሜሪካ ፖለቲከኞችና ዓለም አቀፍ ድርጅቶች ኤሚሬትስ ፈጥኖ ደራሽ ኃይሉን እንደምትደግፍ ሪፖርት ቢያቀርቡም ሀገሪቱ ግን አትቀበለውም። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው 5ኛው ዙር የውጭ ምንዛሬ ጨረታ ባንኮች ለ1 ዶላር 132 ብር ከ96 ሳንቲም አማካይ የምንዛሬ ዋጋ ማቅረባቸው ተገለጸ። ገዢው ባንክ በዛሬው ጨረታ ለባንኮች ለመሸጥ ያቀረበው 60 ሚሊዮን ዶላር መሆኑን የተካሄደውን የጨረታ ውጤት አስመልክቶ በኤክስ ወይንም ትዊተር ገጹ ባወጣው መግለጫ ይፋ አድርጓል። በጨረታው የተወዳደሩ 16 ባንኮች የውጭ ምንዛሬውን መቀበላቸውንም ተቆጣጣሪው ባንክ አስታውቋል። በጨረታው ዶላሩ
ግንባሩን የወሰዱ ባንኮች ቁጥር ከ2 ሳምንት በፊት ከነበረው በ10 ባንኮች ያነሰ ሲሆን የተወዳደሩትም ሆነ ያሸነፉት ባንኮች ስም ዝርዝር ይፋ አልተደረገም። ተሳታፊ ባንኮች ለ$1 ያቀረቡት አማካይ ዋጋ ከ2 ሳምንት በፊት በተካሄደው ጨረታ ተሰጥቶ ከነበረው አማካይ ዋጋ የ$1.47 ሳንቲም ጭማሪ አሳይቷል። ገዢው ባንክ የዛሬውን ጨምሮ በአምስቱ ጨረታዎች $415 ሚሊዮን ለጨረታ አቅርቧል። የኢትዮጵያ ሲቪል አቪዬሽን ባለስልጣን በ2017 በጀት ዓመት 9 ወራት ውስጥ 2.13 ቢሊዮን ብር ገቢ ማግኘቱን አስታወቀ። ተቋሙ ባለፉት 3 ሩብ የበጀት ዓመታት ውስጥ የሰበሰበው የ2.13 ቢሊዮን ብር ገቢ በ2016 በጀት ዓመቱን ሙሉ ከተሰበሰበው የገቢ መጠን በ1 ቢሊዮን ብር ገደማ ብልጫ እንዳለው በፌስቡክ ገጹ ባወጣው መግለጫ ጠቁሟል። ገቢው ከፍ ለማለቱም የአየር ናቪጌሽን አገልግሎት አሰጣጡን በማዘመን በሲስተም የተደገፈ የአሰባሰብ ስርዓት መዘርጋቱ እንዲሁም በሀገሪቱ የተፈጠረው ከፍተኛ የውጭ ምንዛሬ እድገት አስተዋጽኦ እንደነበረው ጠቁሟል። ባለስልጣን መስሪያ ቤቱ የ2017 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርቱን ዛሬ ረፋድ በህዝብ ተወካዮች ምክር ቤት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አቅርቧል። በመድረኩ የቋሚ ኮሚቴ አባላት የበረራ መስመሮች ደህንነት ከማስጠበቅ እንዲሁም የኤርፖርቶች ግንባታ በፍትሃዊነት ተደራሽ ከማድረግ አኳያ ያሉ አፈጻጸሞች ምን ላይ እንዳሉ ጥያቄ አንስተዋል። በባለስልጣኑ የአየር ናቪጌሽን ኮንስትራክሽን እና ኤርፖርት ታወር ግንባታ መሪ ስራ አስፈጻሚ ሀብታሙ አሸኔ በበኩላቸው የኤርፖርቶች ግንባታን በፍትሃዊነት ተደራሽ ከማድረግ አኳያም 7 ኤርፖርቶችን ለመገንባት ታቅዶ የ2 ኤርፖርቶች ግንባታ መጠናቀቁንና የቀሩት 5 ኤርፖርቶች በግንባታ ላይ መሆናቸውን መናገራቸውን የህዝብ ተወካዮች ምክር ቤት በኦፊሴላዊ የፌስቡክ ገጹ አስነብቧል።